እሷን እንግዲህ እባክሽ አጥፍቻለሁ በድዬሻለሁ እባክሽ ህይወትሽ ይመሰቃቀላል ባለቤትሽን ገድያ ጋቁራኛ አድርጌ ይለኛል ልጅሽን ገልብሻለሁ ይለኛል የማይፎክርብኝ ነገር የለም ሰውም እሺ በእሺ ይለኛል እዛ ያለውም ሰው የሱ መጫወቻ ሆንኩኝ በቃ አላዋቂ ያደረገኝ ምንም እንደማያደርግ ማወቅ ነበረብኝ መጀመሪያ ያሳለፍኩት ብዙ ቋቁር ቀናቶች ነበሩ ብቻዬን ሆንኩኝ ብቻዬን አወራው ብቻዬን አለቀስኩ የትም ሀገር ኢትዮጵያ ውስጥ ሲኖር እንደዚህ አይነት አረመኔያዊ እንደዚህ አይነት አውሪያዊ ጥያቄ እንስሳዊ ጥያቄ እኔ ሰምቼ አላውቅም ምንም ልትል ትችላለሽ ግን እኔ ያደረገችውን ነገር መቼም ማረሰው በእውነት ነው የምለው ሴጣን ምንም ስልጣን የለው ምንም የማድረግ ኃይልም ስልጣንም የመግደል የማኖር የማስታመም የምን ጉንፋን እንቅፋት የመምታት ስልጣን የለው ያው ዛሬም ዛቻ ነው ነገም ያው አንዲ ከገባበት በጣም የሚያስፈራራ በጣም ያስፈራል በእውነት ነው የምልህ እንደው አሁኑኑ በማየው ነገር ነው የተጋጨነው ማለት እሷ ጥፋት አጠፋች የማየው ነገር ሰራች ከአንድም ሁለቴ ስትደጋግመው ህይወትሽን ነው መሰቃቀል ያው ምንም የቀረው ነገር የለም ሴጣን የማይሰራው ነገር የለም ያው ዛሬ መሰቃቅሎኛል አንተን የሚያስፈልገኝ ይሄ ነገር እዚህ ምድር ላይ ምንም ቀረኝ የምለው ነገር የለም እንግዲህ ተዳሬን አጥቻለሁ አንድ አይኔ ናት አንድ ብሌን ልጄን እንግዲህ በጣም ነው ናፈቀች በጣም በእውነት ከባለቤቴ ይልቅ ልጄ በጣም ናፍቃኛለች እንቢ ካልሽኝ አሁኑኑ አይንሽ ስር ገላታለሁ ታማተኛለች ይለኛል ልጅሽን ይወጋለሁ ቀስፋለሁ ማይለይ ነገር የለም እናት ሆነ ያውቀዋል ልጅን እንዲህ ሲዛተባት እናት ሆኖ መቆም ምን ያህል እንደሚያም ልነግርህ አልችልም ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? እኔ ባይሉ ነኝ። ዛሬ ደግሞ አዲስ እንግዳ፣ አዲስ ባለ ታሪክ፣ አዲስ እርቅ ፈላጊ አንድ እናታችን ከኔ ጋር የተወሰነ ቆይታ ያደርጋሉ። እናንተም አብራችሁ እንደምታደርጉ ባለሙሉ እምነት ነኝ። ጊዜያችሁን ሰውታችሁ ከኛ ጋር አብራችሁ አብሮነታችሁን ስለምታሳዩንም በጣም ነው የምናመሰግነው። ላይክ፣ ሼር ማድረጉ እንዳይረሳ። አዲስ ቤተሰብ ሆኖ አዲስ ቻናል ነው። ትልቅ ዓላማ ትልቅ ራይዞ የመጣ ቻናል ስለሆነ በደንብ እናንተን ድጋፍ ይፈልጋልና ያደረጋችሁ ያላችሁም አላችሁ በጣም ነው የምናመሰግነው ስለሁሉም ነገር። አሁን ወደ ቆይታችን እናንተም ውድ ቤተሰቦቻችን እዚሁ ቤት ስቱዲዮ ውስጥም አሉ የሥራ ባልደረቦች ከነሱ ጋር መልካም ቆይታ እመኛለሁ። ሰላም እናታችን። ሰላም እንኳን ደህና መጡ። እንኳን ደህና ቆየ። ስላገኘሁት ደስ ብሎኛል። እኔም አክብረኝ ችግረኝ ነው ብለህ እዚህ ስለተገኘ በጣም ነው የማመሰግነው። እሺ እንተዋወቅ። እኔ አረጋሽ እባላለሁ ወይዘሮ አረጋሽ። እሺ ወይዘሮ አረጋሽ በድጋሚ ስለመጡ ደስ ብሎኛል። እስቲ ከተዋወቅ ማለት ያው ስሞትን ነግረውኛል ስለ ቤተሰቡ ስለ እድገቱ እስቲ አሁን ስላሉበት ሁኔታ የተወሰነ ነገር ያጫውቱ። እኔ ያው ያደግኩት እዚሁ አዲስ አበባ ነው። ጥሩ ኑሮና ጥሩ ቤተሰብ ያሳደገኝ ልጅ ነኝ። በጥሩ ማህበረሰብ መሀል ያደግኩ ሴት ነኝ። ጥሩም ኑሮ ጥሩም ትዳር የነበረኝ ሴት ነኝ። ዛሬ ያው ነበር ብዬ ላውራውና ብዙ ነገር የተመሰቃቀለ ያው ሰው ማመን አይሆን ቦታ ተገኝቼ ብዙ ነገር የተበልሻሸብኝ እንጂ ጥሩ ኑሮ የነበረኝ ለሰው መልካም ሴት ወይም ደግሞ ሞዴል የመሆን እናት ነበርኩኝና ዛሬ አንተን ያስፈልገኝ ትልቅ ችግር ስለገጠመኝ ነው ህይወቴ መስቀልቀል ብሎብኝ የማደርገው ነገር በቃ ያዝኩት ነገር ሁሉ ተበትኖብኝ ይሄን ያንተ ሚዲያ ድሮ ስለማየው አንዳንዴ ቢሮ በመቀመጥ ሰዓት የቀያየርኩ በማይበት ሰዓት ጥሩ ነገሮችን እየሰራህ ስላየው ብዙ ሰዎችን የተራራቁ ሰዎችን ስታቀራርብ የተቀያየሙትን ስታሳርቅ ስላየው ነው ያንተ ሚዲያ ፈልጌ የመጣሁትና አንተም የኔን ችግሬ ነው ብለህ ችግሬ ልትካፈል ስለመጣ በጣም ነው የማመሰግነው። ምንም ችግር የለም ያው እኛው ስራችን ነው እንግዲህ አመሰግናለሁ። ማክበር ራሱ በቃ እስቲ ችግርሽን ብለህ ራሱ ለመረዳት መምጣት በጣም ነው መጥራት ራሱ ማሰብ ጊዜ መስጠት ራሱ ትልቅ ነገር ትልቅ ሰው ስለሆንክ ነው። እና ታሪኬ ባጭሩ እንዴት መሰለህ እኔ ባለትዳርና ከአቶ ገብሩ ከሚባል ባለቤቴ ጋራ ባለትዳርና የአንድ ልጅ እናት ነበርኩኝ። ጥሩ ኑሮ የምንኖር የምንከባበር ባልና ሚስቶች ነበርን። እና ጥሩ ጎረቤት ጥሩ ነገር የሚያሳያል መጥፎ የሚያሳያል እና በጣም መልካም የምላቸው ጎረቤቶች ነበሩ። እና ከነሱ ጋራ ያው ቡናን ሰጣጣ አንዳንድ ለቅሶ ላይ ምንም ስንገናኝ እናወራለን ስለ ህይወቴ እነሱም ስለ ህይወታቸው ስላሳለፉት እናወራለን። ያው ሴቶች ስንገናኝ ብዙ ላይፎችን ሼር እንደራረጋለን እና በዛ ማለት እያወራን እነሱ ለካ ሌላ ባዕድ አምልኮት ቤት ሄዱ ነበር።
እና በቃ ጥሩ እንደሆነ እንደሚሰጥ ህይወት እንደሚስተካከል ብዙ ነገሮች ለውጦች እንደሚመጡ እዛ ሲሄድ ታሪክ እንደሚቀየር ምናምን ያወሩኝ ነበርና እኔ እንደውም ብዙም አልተቀበልኳቸውም በፊት አካባቢ እንዴት እንደዚህ አይነት ነገር ምናምን ብዬ ነበር መቃወማቸውና በጣም ከማውራታቸው እነሱም የተቀየሩ የሆነ ነገራቸው ላይ በቃ ኑሯቸው ላይ የተሻሻለ ሲመጣ እስቲ ቆይ ምንድነው ብዬ እኔም በእነሱ ግፊት እንዲህ ጥሩ ነው መልካም ነው ሲሉኝ እኔም በቃ የሚያደርጉት ነገር የተለወጡትን ነገር ሳይ እስቲ ለምን አልሞክረውም ብዬ እኔም በጎረቤቶቼ ግፊት ጠንቋይ ቤት ሄድኩ። እውነትም ሄድኩ ግን ጥሩ ነበር። በቃ የሆነ ሰዓት ላይ ብዙ ነገሮች መለወጦች ነበሩ። ህይወቴም ተስተካከለ። ያው ከበፊቱ የተሻለ መኖር ጀመርኩኝ። ጥሩ ህይወት ሆነኝ። መመላለስ መምጣት መሄድ ጀመርኩኝ እና በቃ ኃይለኛ ደንበኛ ሆንኩ ማለት ይቻላል። እዛ ቤት በጣም በቃ ቤተሰብ ሆንኩኝ። እሄዳለሁ። ባለቤቴ አያውቅም ይሄን ነገር፣ ልጄም አታውቅም፣ ሌላው ቤተሰቦችም አያውቁም። እኔ እንደዚህ አይነት ቦታ የሚሄደው ከጎረቤቶቼ ውጭ የሚያውቅብኝ ሰው አልነበረም እና በጣም ተመላላሽ ሆንኩኝ። ቤተኛ ከመሆኔ አንፃር ለመናገር በጣም ነው የሚከብደው እውነት ነው የምለው። ያ ጠንቋይ ሰውዬ እችን ሴትዮ ወድጃታለሁ፣ ቀልቤ ይፈልጓታልና በቃ እኔ ጋር የመጣች እንድትካድም ምናምን ይላል። ዛኔ ሲሉኝ በጣም ደነገጥኩ። አንቺና ካዳሜ ትሆናለች፣ እንደውም እየተመላለሰች እዚህ ቡና ታፈላለች፣ እዚህም ታድራለች ምናምን ወዷታል ቆሌ ምናምን ነገር ሲለኝ ደነገጥኩኝ። እንዲህ እኔ እኮ ባለ ትዳር ነኝ፣ እዚህ ላይ ልጅ ያለኝ ቤተሰብ ያለኝ ሰው ነኝ። እንዴት እዚህ መጥቼስ እንደዚህ አይነት ህይወት ውስጥ እገባለሁ? ባሌስ ትዳሬስ አይፈርስም ወይ? ባለቤቴስ ምን ይለኛል? ይችስ ልጅስ ብትሰማ ምን አይነት ስሜት ይሰማታል? ኧረ እንደዛ ካላደረግሻል ህይወትሽን መሰቃቀል። ያው ምንም የቀረው ነገር የለም። ሴጣን የማይሰራው ነገር የለም። ዛሬ መሰቃቅሎኛል። አንተን የሚያስፈልገኝ ይሄ ነገር ነው። ህይወትሽን መሰቃቀላል። ባለቤትሽን ጋቁራኛ አድርጌ ይለኛል። ልጅሽን እገልብሻለሁ ይለኛል። የማይፎክርብኝ ነገር የለም። ሰውም እሺ በይ ይለኛል። እዛ ያለውም ሰው አዎ ያደርጋል ይችላል ስለሚሉኝ ፈራሁ። እኔም በቃ ሳልወድ በግዴ እግዚአብሔር ይቅር ይበለኝ ብቻ ሳልወድ በቃ እንትን ብዬ በራሴ ሰዓት ሄጄ ያመጣሁት መዘዝ ነው። አሁን ቤተሰቦቼንም ከማስጨርስ ባለቤቴንም ከማጣ ልጄንም ከማስገድል ብዬ እሺ አልኩት። ማፍላቱ ቡና ምናምን ማድረጉ ማስተካከሉ ሌላ ነገር እንዳለ ሆኖ ጭራሽ ቅምጡ እንደሆነ የሚፈልገው አስቡ። በጣም እኮ ነው የሚገርመው በእውነት። እኔ ምን ቀን ወስደው እንደዚህ አይነት ህይወት ውስጥ እንደከተቱኝ አላውቅም። በእውነት ነው የምልህ። እኔ አሁን ዛሬ አንተ ፊት ሳወራ የሚመለከተኝ ሰው ምን እንደሚለኝ በእውነት ነው እያፈርኩ ነው የምናገረው። በእውነት እኔ ዛሬ ጥሩ ነገር ሰርቻለሁ ብዬ አይደለም እዚህ ሚዲያ ላይ መቅረቤ፣ ግን ትዳሬንና ቤተሰቤን ላለማጣት ስል ነው እና ከለው በላይ ነው። የተረገመ ቀን ወደዛ መንገድ እንደመራኝ አላውቅም። ከባድ ነበር ያን ጊዜና ከኔ ጋር አብረሽ ካልተኛሽ ቤት ካልኖርሽ በቃ ትቀመጪ ነው የምትሆኚው። በቃ ቀልቢ ወጥቶሻል። ከዚህ በኋላ ብትሄጂ ብዙ ነገሮች ይበላሻሉ። ህይወትሽንም ልጅሽንም ታጫለሽ ትዳርሽንም ሲለኝ መጥቼ ለቤተሰቦቼ በቃ እየፈራሁም ቢሆን ተናገርኩኝ። ለልጅሽና ለባለቤት ያስቀመጥኳቸው እናንተ ሳታውቁ እንደዚህ አይነት ቦታ ሄድ ነበረ እና መሄዴን እና ደብቄ ችዬው ነበረ። ግን አሁን የመጣብኝ ችግር ብቻዬን የምጋፈጠው ነገር ስላልሆነ ብዬ ልጄንም ባለቤቴንም አስቀምጬ ተናገርኩኝ። ባለቤቴን ግን ሊሰማኝ ፈቃደኛ ነበር። በቃ ሊያዳምጠኝ ሊያየኝ ሁሉ ፈቃደኛ አይደለም። ባለቤቴ ተበሳጭቶ ቤቱን ጥሎልኝ ወጣ። ልጄ ከኔ ጋር ነበር የምትኖረው። ባለቤቱ ወጣ። ከዛ በኋላ ልጅ አንቺ ጋር ነች። ልጄ መጣች እኔ ጋር። ብቻዋን ከመትሆን በጣም ተጎዳው። እንዲህ እንደምነግርህ ቀላል አልነበረም። ዛሬ ቁጭ ብዬ እንደማወራው አይደለም። ታሪኩ በጣም ከባድ ነበረ። ያሳለፍኩት ብዙ ጥቋቁር ቀናቶች ነበሩ። ብቻዬን ሆንኩኝ። ብቻዬን አወራው፣ ብቻዬን አለቀስኩ።
ብቻ መቆየቴን መኖሬን በእግዚአብሔር ቸርነት ስላልቆረጠብኝ ነውና ብዙን ጊዜ ራሴን ሁሉ ላጥፋ ብዬ የተመኘሁበት ጊዜ ነበረ። ምን እሰራለሁ ከዚህ በኋላ ብዬ ተስፋ የቆረጥኩባቸው ብዙ ቀናቶች ነበሩ። በኋላ ባለቤቴ ጥሎኝ መሄዱን ብቸኝነቴን ስታይ ልጄ ወደ እኔ መጣች። እናቴ እንዲህ ከምትሆን ትልና ከእኔ ጋር መኖር ጀመርን። የተማረች የ11ኛ ክፍል ተማሪ ናት። ይህ የምነግርህ ታሪክ የ4 ዓመት ታሪክ ነው። ከ4 ዓመት በፊት ይሆናል። የዛሬ 4 ዓመት በቃ ልጄ መታ ከኔ ጋር እየኖረች እኔም በቃ እየሄድኩኝ ያው ዛሬም ዛቻ ነው ነገም ያው አንዴ ከገባበት በጣም ነው የሚያስፈራራ። በጣም ያስፈራል። በእውነት ነው የምልህ እንደው አሁኑኑ ቀንጥሶ የሚጠን ነው የሚመስለው ሲናገር። እዛ ያለው ሰው ደግሞ አዎ ያደርጋል ምን ሲልክ በቃ በገዛ እጄ መጥቼ ቤተሰቤን ከማጣ ብዬ እየሄድኩ አንዳንዴ ያድራለሁ። በቃ ቅምጦ ሆንኩ። በአጠቃላይ በቃ ለሱ ቅምጦ ሆንኩ። ለሰውየው ያዘዘኝን ነገር ሰራለሁ። ያዘዘኝን ቡና ማፊ ካለኝ ብዙ ነገር በቃ እዛ ግቢ ላይ የሚደረገውን ነገር ሁሉ አብሬ አደርጋለሁ። ህይወት በዚህ መልኩ ቀጠለች። ልጄን ይዣት ሄድኩኝ። ልጄ መሲ በቃ ሊየው ምናምን ብላኝ ተነስተን ስንሄድ ከትንሽ ጊዜ በኋላ ያልተገባ ጥያቄ ጠየቀ። ሌላ ተጨማሪ ሌላ ቁስል። ምን አይነት? እኔ እሺ ብዬው ትዳሬን በትኜ ራሴን ዝቅ አድርጌ የጭንገረዱ ሆኜ የሱ ካዳሚ ሆኜ የሱ ደጅ ጠራጊ መሆኔ ሳያንስ ልጅሽን ወድጃታለሁ፣ ልጅሽን ነው የምፈልገው አለኝ። ያንቺን ልጅ? ስለ እውነት ነው የምልህ። እኔ አሁን ይህን ቃላት ስናገር እኔ በጣም የከበደኝ ነው የማወራው። በቃ እንግዲህ አስበው፣ እዚህ ምድር ላይ ምንም ቀረኝ የምለው ነገር የለም። እንግዲህ ትዳሬን አጥቻለሁ። አንድ አይኔ ናት፣ አንድ ብሌኔ ልጄን እንግዲህ ልጅሽን እፈልጋታለሁ አለኝ። ምን ብለህ ትመልሳለህ? ለእናቴ ከባድ ጥያቄ ነው በእውነት። እኔ እናቷ ነኝ፣ የእንጀራ እናቷ። ለራሴ እንግዲህ ልጅህን ስማ፣ በጣም እኔ በእውነት ይህን የሚያየው በእውነት ከኔ የሚማሩበት ብዙ ታሪክ አለ። እኔ ዛሬ አንተን ስጠራ ህይወቴ ይስተካከላል ወይ አይስተካከልም፣ ግን የኔ ታሪክ እንዲህ ተደፍኖ ከሚቀርና ሌሎች ሴቶች ከሚጨቆኑ አንድም ትምህርት ይሆናል ከሚል ነው አንተን ፈልጌ ያገኘሁትና ብዙዎች ከኔ ይማራሉ የሚል ስሜት ስላለኝ ነው። እዛ ልጅቷን ካላገባሁ የትም ሀገር ኢትዮጵያ ውስጥ ሲኖር እንደዚህ አይነት አረመኔያዊ እንደዚህ አይነት አውሬያዊ ጥያቄ እንስሳዊ ጥያቄ እኔ ሰምቼ አላውቅም። አይቻልም አልኩት። እንዴት ልጄን እንደገና እኔ እናቷን አግብተህ ተመልሰ ልጄን አይከብድም ወይ ስለው ምንም በቃ ፈልጓታል፣ ቃቤ ፈልጓታል ምናምን እሷን አንተን ብሎኛል ምናምን አለ። እምቢ ካልሽ እኔ አሁኑኑ አይንሽ ስር ገላታለሁ፣ ታማተኛለች ይለኛል፣ ልጅሽን ይወቃለሁ፣ ቀስፋለሁ፣ ማይለኝ ነገር የለም። እናት ሆነ ያውቀዋል። ልጅን እንዲህ ሲዛትባት እናት ሆኖ መቆም ምን ያህል እንደሚያም ልነግርህ አልችልም። አይ እኔ ትንሽ ግራ የገባኝ እኮ እሺ እንግዲህ አንቺ በጎረቤት በጓደኛ ነው የሄድሽው። ከዛ በኋላ አንቺ ውቃቤ ምናምን አለ። ከዛ ሁሉ ያ ነገር አለፈ፣ ትዳር ተበተነ። አሁን እንደገና ልጅ ደግሞ ማለት ነው የልጅ ህይወት ያው አንድ ፍሬ ሮጣ ያልጠገበች ልጅ ህይወትን ፈለገ። እኔ አይቻልም አልኩ። በቃ አይቻልም፣ በታሪክ አላደርገውም አልኩኝ። ለእኔ መቀበል በጣም ከባድ ነው። እንደው ምን መሞት ነው የሚሻለኝ ምናምን ብዬ ራሴን ሁሉ በቃ ምን እሰራለሁ እስክል ድረስ መወሰን አቃተኝ። ከዛ ምንም ማድረግ ስለማልችል በቃ ሰዎቹን ብታይ እንደዚህ ያደርጋል፣ ገሎ ያውቃል፣ ይቀስፋል፣ ይወጋል ይሉኛል። አሁን ልጅሽን ከመታጫት በህይወት ብትኖር አይሻልም የማይሉኝ ነገር የለም። የትኛውን ልስማ አልኩ። ራሴን ላዳምጥ፣ እዛ ጋር የሚፎክረውን ላዳምጥ፣ እዚህ ጋር ደግሞ ሰው አዎ አድርጎ ያውቃል፣ ይገልብሻል፣ ትሞትብሻለች የሚለኝን ልስማ። ጥንቅጦ ጠፋ በቃ ህይወቴ። መጨረሻ ላይ ምንም ማድረግ ስላልቻልኩ መጥቼ ልጄን አማከርኳት። አስበው ልጄ ለውሽማዬ ልዳርሽ ማለት ምን ያህል እንትን እንደሚሆን ምን ብዬ ልንገር? ስለ እውነት ነው የምልህ፣ በጣም ከባድ ነው። ልጄን እንደዚህ ብሎኛል። አሁን አባትሽንም አጥቻለሁ። አባትየው ጥሎ ጠፋ፣ የት እንዳለ አላውቅም። ልጄንም በህይወት ከማጣት አልኩና በቃ ችግር የለውም በእኔና አንቺ መሀል ይቀር ይሄ ነገር፣ እሺ ብለሽ ግቢ አልኳት።
ልጄ የገዛ ልጅ ምንም አማራጭ የለም ህይወቷን ለማዳን ማለት ነው። ማለት እሱ ያው እንግዲህ ስላስፈራራኝ በቃ ይገላታል። አሁን በቃ ሲናገር እዛ ጋር ስትሰማ ስጥጥጥ ነው የሚል በቃ አሁን አድርጎ የሚያሳይ ነው የሚመስለው። በቃ አንዴ ገብቼበታለሁ ልጄን በሆነ መጥፎ ነገር ከማስቀስፍ ብዬ ልጄን ሳማክራት ልጄ ሌላ ነገር ነች። ድሮም አትፈልጊኝም አልወለድሽኝም ብትወልጂ ኖሮ ያልተናገረችኝን ነገር ያላለችውን ነገር ለነገር አልችልም። ልጄም ጥላኝ ብን ብላ ጠፋች። አፈላለኩ ማግኘት አልቻልኩም። ልጄን አፍቃኛለች ግን ታግኝች አንድ ቀን እንኳን ሰላት እኔ ራሴ በጸጸት ልሞት ነው። እናታችን አያልቁስ ምን የተረገመ ቀን አንተሽ ልጆች ሳልወሰደኝ አላውቅም። ከደህና ትዳሬ የጎደለኝ ነገር የለም። ተጨማሪ ነገር ፍለጋ ነው የሄድኩት። ምንም አጉሎብኝ አያውቅም። እኔ ባለቤቴ እኔም እሰራለሁ፣ ባለቤቴ ይሰራል። ጥሩ ኑሮ ነው የምንኖረው። እኔ ምን ፈልጌ እንዳንዴ ሳስበው ምን የተሻለ ነገር ፈልጌ እንደሄድኩ አላውቅም። በቃ በጓደኛ ግፊት እነሱ ያገኙት ተሻሻሉ፣ ተለወጡ ብዬ እንጂ እኔ የጎደለብኝ ነገር አልነበረም። ሰላማዊት ሴት ነኝ። በቃ ሰላማዊ ህይወት ነበር የምኖረው። እንደው በትክክል ማለት እኔ አሁን ከዚህ በፊት ብዙ ጊዜ ገጥሞኝ ያውቃል። ያው ተመልካቾች እናንተም ታውቃላችሁ ከዚህ በዛኛው ስራዬ እና በጣም ብዙ ይሄ ጠንቋይ ምናምን ውቃቢ የሚባሉ ቤቶች ብዙ ወንጀሎች ይሰሩ ነበር እና ያን ነገር ለማየት እነዛ ወንጀለኞችን ለማጋለጥ ብዙ ቦታ ገብቼ አውቃለሁ እና የሚባለውና የሚባለው የሚደረገው ነገር በጣም የተለያየ ነው። በርግጥ ገብተህ ስታየው ነው እውነት ጠልቆ ለሚያይ ነው እንጂ ከውጪ ነው በቃ የሚያደርገው ነው የሚመስለው። እውነት ለመናገር አሁን እንደዛ ነው። አንዴ ምን ገጥሞኛል እንደዚሁ ገብቼ በጣም ብዙ ነገር ገጥሞኝ በብዙ እንትን ነው ልወጣ የቻልኩትና ግን ጀስት ለምንም ያደረገ ነገር የለም። በቃ እዛ ላይ የሆነ ይሄ ውጭ ላይ የሚሳለው ስዕል እነሱ እንደዚህ ናቸው ተብሎ የሚናገረው ንግርት ሰው ላይ የሆነ የሚፈጥረው ስሜት እነሱ ነገሮች ናቸው እንጂ አቅም ለራሱ በመሰረቱ ግን በአንድም በሌላም ያው ነገሮች ሰዎች በዙሪያችን ያሉ ሰዎች ያሳስቱናል። በአጋጣሚ ወደዛ ነገር እንገባለን እንጂ አዋቂ የሚባለው ወይም ጠንቋይ የሚባለው አይደለም ስለ ሰው ሊያውቅ ለራሱ እንኳን አያውቅ እና በጣም አስቸጋሪ ነገር ነው። በጣም ከባድ ነው ከምልህ በላይ ለእኔ በተለይ በጣም ከባድ ህይወት ነው ያሳለፍኩትም። አሁንም አንተን አጥብቄ የምለምንህ ልጄ ባለቤቴ ቢያንስ ትልቅ ሰው ነው፣ ልጄ ግን ገና ትንሽ ናት፣ ሮጣ ያልጠገበች ልጅ ናት፣ ራሷን ችላ እንኳን ብቻዋን ማደር የማትችል ልጅ ናት፣ ከቤተሰብ ቁጥጥር ያልወጣች ተቆጣጥረን ያሳደግናት ትንሽዬ ልጅ ናትና እኔ አሁን አንተን እርዳኝ የምልህ ልጄን የማገኝበትን መንገድ ነው። ሰዎች እንትን ብለውኛል፣ ያው ጠቁመውኛል፣ የሆነ ሆቴል እንደምትሰራ መስተንግዶ እንደምትሰራ ሆቴል ውስጥ ከዛ የእርሶ ባለቤትንም ለማፈላለግ ሞክረዋል። ግን በቃ አድራሻውን ማግኘት አልቻልኩም። በቃ እንዳገኘው አይደለም የጠፋ በቃ ሊያየኝ አይፈልግም። ለምን ልክ ነው የሰራሁት በደል ሊያሳየኝ አይችልም። የሰራሁበት ኃጢአት የሰራሁበት በደል እውነት ዞሮ እንዲያየኝ የሚያስደርግ አይደለም። የሰራሁባቸው ግፍ ልጄንም እሱንም የእውነት ነው የምልህ እንዴት አድርጎ ከሞላ ኑሮ ጥሎኝ ሄደው እኮ ከሰራሁት መጥፎ ጸያፍ ስራ ስለሆነ ነው። ሊያየኝ አይፈልግም። ሊያየኝ ቢፈልግ ኖሮ እኔ ሳልፈልገው ይመጣ ነበር። እኔ ፈልጌ ግን አጥቼዋለሁ፣ ማግኘት አልቻልኩምና እንትኑም ማለት ፍቹም አሁን መለያየት ነው እንጂ ፍቹም በህጋዊ መልኩ ያለቀ ነገር የለም ማለት በቃ ወጥቶ መሄድ ወጡ በቃ ውልቅ ብሎ ወጣ፣ አልተመለሰም ወደዚህ። ገና ታሪኩን ጀምሬ ሳልጨርስ ነው በቃ እንዴት ብሎ በጣም ተቆጥቶ ይወጣ። እንደውም የሚመለስና እንደውም እንትን የሚል መስሎኝ ነበር። በሰዓቱ ተናዶ ምናምን ሲበርድ ይመጣል የለም የውሃ ሽታ ሆኖ ቀረ። ያው የስራ ባልደረቦቹን ቢሮውን ያውቃል። እዛ ሄዶ ለመጠየቅ የለም ነው የሚያስብለው። ግማሹ ለቋል ይለኛል፣ ከዚህ ቦታ የለም ስራ ሌላ ሀገር ቀይሯል የሚል አለና መገናኘት አልቻልኩም ይመስለኛል። ለጓደኞቹ ምን ታሪክ ሲነግራቸው ሊያዩኝ የሚፈልጉ አይመስለኝም።
ማንኛውም ሰብአዊ ፍጡር እኮ የሚጸየፍ ስራን የሰራሁት በእውነት እኔ በስራዬ ተጸጽቻለሁ። አሁን ጓደኞቹ ቢሰሙ ራሱ እንዳገኘው የሚያበረታቱት አይመስለኝም፣ እንዲያገኘው የሚያበረታቱት አይመስለኝም። ለምን ከሰራሁበት፣ ለምን ባለቤቴ ጥሩ ሰው ነው፣ ምግባረ ሰናይ ነው፣ ቤቴን የሚል ሰው ነው እና አክባሪ ሰው ነው። እኔ ነኝ በደለኛዋ። በእርግጥ እኔ አሁን በደሌ ዛሬ ነው የታወቀኝ፣ ስህተት ውስጥ እንደገባው፣ ስህተቶቹን እንዳጠፋው፣ ትልቅ ስህተት እንደሰራው አሁን እየገባኝ ሲመጣ ነው ያወቅኩት እንጂ ያኔ ባቅ ኖሮ ትዳሬንም አልበትንም። እና አሁን ጓደኞቹ ራሱ ይህን ታሪክ ቢነግራቸው አታገኛትን እንጂ አግኛት የሚለው ሰው አይኖርም። ማንኛውም እኔ አንተን ራሱ አሁን እንደው አንተ በስራ ባለሙያ ስለሆንክ የዚህን ስራ ስለምትሰራ እንጂ ይህን ታሪክ ለመስማት በጣም የሚከብድ ታሪክ ይመስለኛል እኔ አሁን። እና ጓደኞቹም ሊያበረታቱት ሊያሳዩኝ የሚፈልጉ አይመስለኝም። የባለቤቴ ግን እንዳለ ሆኖ እኔ አሁን ትልቁ የሚያንገበግበኝ ነገር ልጄን ማየት ነው። ልጄ ይቅርታ እንድታደርግልኝ ነው። ከዛ በኋላ ለልጁ ሲል ይመጣል የሚል ሀሳብ ስላለኝ ማለት ነው። እና የምትሰራበትን ሆቴል ነግረውኛል። መስተንግዶ እየሰራች ነው። አሁን እሷን ሄጄ ደፍሬ የማናገርበት አይንና እንትን ያጣሁት ኦኔ ነው። በቃ ድፍረት ነው ያጣሁት። ምን ብዬ ልበላት? ልክ ነው። ከአንድ እናት የሚጠበቅ ነገር አይደለም ያልኳት። ከአንድ እናት የሚጠበቅ ነገር አይደለም የጠየኳት ሲሆን እኔ ራሴን እንደውም እኮ ቆሜ መሄድ እኮ አይጠበቅብኝም። እንደውም ማውራት ራሱ አይጠበቅብኝም። ግን ያው እንደ እናት ትሞትብኛለች፣ ልጄን አድናለሁ፣ እውነት ይገልብኛል ብዬ ስላሰብኩ ነው እንደዚህ አይነት ቃላት ያወጣሁት ካፌና አሁን እኔ ካንተ የምጠብቀው ልጄን ብቻ እንድታገናኝ። ያው አንዴ አምነሽ ስለገባሽበት ያደርጋል በሚል ነው። ያደርጋል በእውነት በጣም ብዙ ሰዎች ደግሞ ከውጭ አድርጎ እንደዚህ አድርጎ ገሎ ሰቅሎ ምናምን ሲሉ እውነት ያደርጋል። በቃ እኔ አሁን እዛ ውስጥ ሆነ ስታየው የእውነት የሚያደርግ ነው የሚመስለው፣ ግን ምንም አቅም የለው። አሁን ወጥቼ ሳየው እኔም ለምን አልገደለኝም? አይችልም። አሁን ማለት ከዛ ህይወት ሙሉ በሙሉ ወጥተሻል ወይስ? አዎ ወጥቻለሁ። ወጥተሻል? አዎ ልጄን ካጣው ከትንሽ ጊዜ በኋላ ምን አደርጋለሁ? ምን ቀረኝ? እዛ ጋር የምፈልገውን ነገር እኮ አጥቻለሁ። ማዳን የምችለውን ነገር ሳላድን ስለቀረ ምን ያደርግልኛል? ቤት ትቻለሁ። ልጅሽን ከልጅሽ ጋር ከተለያየ ስንት ዓመት? አንድ እሷ ከሄደች 3 ዓመት ይሆናታል። 3 ዓመት። ስለዚህ 11ኛ ክፍል ተማሪ ነበረች አይደል? ስለዚህ አንደኛ የተማርሽ ነው እኔ ጋር የነበረችው እና እሷ ትታ ወደ አባቷ ከሄደች በኋላ አባቴን ብላ ነው የወጣችው መጀመሪያ። እና ግን አሁን መስተንግዶ ሰርታ እሱ ጋር ትኖር ሌላ ቦታ አላውቅም፣ ግን ሆቴል እንደምትሰራ ሰዎች ነግረውኛል። እኔ ግን እሷ ከሄደች በኋላም ተስፋ አልቆረጥኩም፣ እየሄድኩ ነበር እዛ ቤት። ትንሽ ከሄድኩ በኋላ ሳየው ምንም እኮ ለውጥ የለውም። ያው ነው የሚፈልገውን ነገር አድርጓል አይደል? ልጄን ያላገኛል። ቤተሰብ መበተን ነበረ፣ በትኗል። በቃ እኔ የሚፈልገውን የሰይጣናዊ ስራ ሰርቷል። ምንም የሚቀረው ነገር የለም። እና ተወሰነ ጊዜ እጄ ስቆም ብዬ ሳስበው ግን ልጄማ የለችም፣ ባለቤቴንም አሳጥቶኛል። ምን ቀረኝ ብዬ ቁጭ ብዬ ሳስበው ምንም የሚቀረኝ ነገር የለም። እኔ መግደል ስልጣን ካለው ይግደለኝ ብዬ ትቻለሁ። በመጀመሪያ ደረጃ እኮ የምር የሚገል ቢሆን ኖሮ ልጅሽን አሳጥተሽዋል። ልጅሽ እኮ የሆነ ነገር መሆን ትችል ነበር የእውነታ። ግን እሱ አልታየሽም ማለት ምን እንደደፈነብኝ ራሱ አላውቅም። በቃ ለእኔ አሁን ትልቅ ግዙፍ ገዳይ አድርጌ ነው የምቆጥረው። አሁን ከወጣሁ በኋላ ራሴን እንትን ስል ነው ምንም ስልጣን እንደሌለው እየገባኝ የመጣው እንጂ መጀመሪያማ ያደርጋል ብዬ ነበር የምገምተው። በእኔ ላይ በቃ የማድረግ ኃይል አለው፣ ስልጣን አለው ብዬ ነው የማስበው። ጠልቀህ ስትገባ እንደዚህ አይነት ስሜት ነው የሚሰማ። እዛ ቤት ገብተህ ስታየው የሚሆነውን ነገር ስታይ እውነት ገዳይ ነው ነበር አድርጌ የምቆጥረውና ይኸው ዓመታትም ቀናትም ተቆጠሩ ምንም ሳልሆን ማለት ነው። ስንት ዓመት ቆየሽ እሱ ጋር? አንድ ከዛ ልጄ እያለች ሄድ ነበር። ከዛ ልጄ ከወጣች በኋላ ወደ ዓመት ከምናምን ወደ 2 ዓመት ይሆናል። 2 ዓመት ሙሉ ያኛው ቤታችሁ እንዴት ነው ማለት? የራሳችሁ ቤት አለሽ አይደል? እሱን ዘግተሽ ነው ወይስ እየተመላለስሽ? እየተመላለስኩ ረጅም ጊዜ እዛ እኖራለሁ። እዚህ ቤቱን ብቻ እያየሁ ነው የምሄደው። ደርሶ አይቶ መመለስ ነው። ጠቅላላ ኑሮ ይዛ ነው። እነዛ ወዳጆችሽ ወይንም የወሰዱሽ ሰዎች ከእነሱ ጋር ያለሽ ነገር እነሱስ ምን አሉሽ? እነሱ አሁንም ቀጥይ ነው የሚሉት። እነሱ አሁንም የያዥ ናቸው፣ ይመጣሉ። አዎ ግን አሁንም አንቺ ነሽ ስህተተኛ ነው እያሉኝ ያሉት። በሚልሽ መንገድ ባለመሄድሽ ነው ህይወትሽ የተመሰቃቀለው ነው ያሉኝ ያሉት። ልጅሽን መስጠት አለብሽ ብሎ እነሱ ነው የሚያስቡት። በቃ እሱ የተመኘውን ነገር ማግኘት አለበት ብለው የሚያስቡ ሰዎች ናቸው። እሱ ተመኝቶ እሱ ፈልጎ ማጣት ያለበት ሰው አይደለም ብለው የሚያምኑ ሰዎች ስለሆኑ አሁንም እኔ ስህተተኛ ለነሱ። እኔ ግን ቁጭ ቤት ሳስበው ቅድሚያ ሲሄድ ነው ስህተቴ። እነሱን ሳምን ነው ስህተቴ። እነሱን ተከትዬ ሲሄድ ነው ስህተቴ።
አሁን ግን ያቆምኩት የተውኩት ጊዜ ላይ ከስተት የተመረለው የምልበት ጊዜ ላይ ነኝ አሁንና አልሄድም ብዙ ትቼዋለሁ። በቃ በአጠቃላይ ትቼዋለሁ ማለት ይችላል። ስለዚህ ሙሉ በሙሉ ወጥተሻል? ወጣሁ። ምን ያህል ጊዜ ሆነሽ? አንድ 5-6 ወር ይሆነኛል። በቃ ከዛ እርግፍ አድርጌ ከተውኩ ወደ 6 ወር ሊሞላኝ ነው። ያለው ነገር ህይወትሽ ውስጥ መጥቷል ማለት ያኔ ሲዝትብሽ የነበረው ገላለሁ ምናምን ሲል በጭራሽ አንዲትም ነገር አንድ ስንዝር አልተራመደም። ሴጣን ምንም አይነት ስልጣን እንደሌለው ቁጭ ብዬ አይቼዋለሁ። ሴጣን እንደሚጫወትብን በቃ ሴጣን ቁጭ ብሎ እዛ ጋር እንደፈለገው ሰው ላይ እንደሚጫወት ምንም ስልጣን እንደሌለው በራሴ ላይ አይቻልም። እንደውም ከገደለኝ ይግደለኝ በቃ ሲከድ እኔ ይምጣ ብዬ ነው በቃ ትቼ የቀረሁት። ግን ጉንፋን አልያዘኝም። ከዛ ቤት ወጣሁ። ሰላማዊ ህይወት እየመራሁ ነው። ምን ተሰማሽ? ማለት ያኔ ሲዝትብሽ ነበር የምር አድርጎ ነበር የሆነ አይምሮሽ ላይ ሲስ ላይ ነበር እና የምር ያደርጓል ብለሽ ቤተሰቦችሽን አጣሽ። አሁን ማጣትሽ ከዛ ባለ ከሶትሽ ምንም አለመሆንሽ ምን አይነት ስሜት አስተናገድሽ? ምን እየተደበላለቀስ በቃ ጸጸት ነው። ወይኔ የሱ መጫወቻ ሆንኩኝ። በቃ አላዋቂ ያደረገኝ ምንም እንደማያደርግ ማወቅ ነበረብኝ መጀመሪያም። ይሄው ዛሬ ምን አደረገኝ በቃ ብዬ በራሴ በመሄድ እየተጸጸትኩ እንደዚህ አይነት ነገር አምሮ መሄድ መጨረሻው ያለው እኔ አሁንም እኔን ለሚከታተል ይህን ሚዲያ ለሚያይ ያንተን ፕሮግራም ለሚያይ ስህተት መንገድ ነው። በእውነት ምንም አያደርግም። ሰው ላይ ቁጭ ብሎ ሴጣን ይጫወታል እንጂ ሴጣንን ምንም አይነት ስልጣን የለውም። እኛ በፈጠረን በፈጣሪ ብቻ ነው ማመን ያለብን። ይሄ ይሰጣል፣ ይሄ ይገላል፣ ያነሳል፣ ውሸት ነው። ከኔ ብዙ መማር ይችላል ሰው የነሱ የቁጭ ብያለሁ። ምንም የነካኝ ነገር የለም። ያለኝን እበላለሁ፣ የነበረኝን ለብሳለሁ። ምንም የጎደለብኝ ነገር የለም ከቤተሰቦቼ መበተን ውጭ። ምናልባት ያሳጣኝ ሴጣን ቤተሰቦቼ ማለያየት ነበር። እሱን አድርጓል እንጂ ህይወት ማሳጣት አካል ማጉደል ምንም ያጣሁት ነገር የለም። ምንም ወዳጆችሽ እነዛ ምን አሉሽ ስትወጪ? እነሱ አሁን የሚሉት ያው በቃ አንቺ በመንገዱ ባለመሄድሽ ነው፣ እሱ በሚልሽ መንገድ ባለመሄድሽ ነው። ከወጣሽ በኋላ ያጠፋሽው ጥፋት ሊኖር ይችላል ምናምን ነው የሚሉት። ያው እዛ እንደሚባለው ነው የሚሉ ከነሱ ጠልቀ ስትገባ የሆነ ነገር ሲገጥም እዛ ጋር ካጠፋው ጥፋት ጋር ስለሚያገናኙት እንደዛ ብለው ነው የሚያስቡት። ህይወትሽ የተመሰቃቀለው እዛ ጋር በሰራሽው ስህተት ነው ብለው ነው የሚያምኑትና እኔ ስህተቴ ብዬ የማምነው እነሱን አምኜ የሄድኩበትን ቀን ብቻ። በህይወቴ ትልቅ ስህተት የተሳሳትኩት ጎረቤቶችን ጓደኞችን ብዬ ተከትዬ የሄድኩ ቀን ነው ትልቁ ስህተቴ። ጃው በቃ በህይወቴ ትክክለኛው መንገድ ይሻላል ተስተካክሎልኛል። ማለት እንዴት አስተካከልሽ? ማለት በሃይማኖት? አዎ በሃይማኖቴም በቃ ምን ነበር ሃይማኖት? ኦርቶዶክስ። ስለዚህ ነሳ ምናምን ገብቼ አባት አናግሬያለሁ። አሁን በአንተ ሚዲያ እንደዚህ አፈላልገው ያው አስታራቂ ስለሆነ በአንተ እንትን ብለን ካለ በለዛ ደግሞ ካህን አመጣለሁ ብያለሁ። ቤተሰቦቼን የሚያስታርቁኝ የነፍስ አባቴን አንተን ብዬ መጀመሪያ በእነሱ አልሞከርሽም? አልሞከርኩም። ይሄ ሚዲያ መጀመሪያ እያየሁት ስለነበር ብዙ ሰው ስለምታስታርቁ ምናልባት አባት አንድ ናቸው። ምናልባት እንዲህ ስትቀራረብ ነው አባት ሊያናገር የሚችለው። ሚዲያ ግን ብዙ ሰው ይከታተለዋል። በዛም መሀል ካዩት ይሄን ሚዲያ ቤተሰቦቼ የሚራሩልኛል ብዬ ነው። ሁለተኛ እነሱ ማየት ባይችሉ እንኳን ሌላው ሰው ሼር ሲያደርግ ያው ትወራረስ የለ እንደዚህ አይነት ነገር አይቼ ሲባል ይመጣሉ ከሚል ነው። ከዛም በላይ ደግሞ ያንተን ፕሮግራም እንትን ብለን ከተስተካከለ በኋላ የግድ አስቤያለሁ በካህን ፊትም ይቅርታ ለመጠየቅ ማለት ነው። አባቴን አምጥቼ ልጄን ፊት ባለቤቴን ፊት እግራቸው ላይ ወድቄ ይቅርታ ለመጠየቅ ተዘጋጅቻለሁ። ግን ይሄ ያው ሚዲያው ሰፊ ስለሆነ ተደራሽነት አለው ከሚል ነው አንተን ያስፈልግ። አሁን ቅድምም ብለሽኛል በአካል ሂጄ ለማናገር ምናምን ድፍረቱን መጣው ብለሽኛል። በእውነት አፍ የለኝም። በእውነት ነው የምልህ አይኔ የለኝም ቆሜ የማይበት የእውነት ነው። የበደል ስለሆነ እኔ ዛሬ ቀና ብዬ እንኳን እነሱን የእነሱን ቤተሰብ የባሌን ቤተሰቦች የማይበት አይኔ የለኝም። እዚሁ ናቸው። ስለዚህ አሁን ከባለቤትሽ ጋርም ከልጅሽ ጋርም ከቤተሰብ ጋር ከባለቤትሽ ቤተሰብ ጋር ሙሉ የተቋረጠው? አዎ እንዲህ ምን ታዲያ ምን ይበሉኝ? ትልቁ ለመናገር አስቸጋሪ ነገር በእውነት ነው የምልህ። ይሄን አድርጋኝ ብሎ ቢናገር እኔም በሆን ባለቤት ያድርጎብኝ ቢሆን አንቁጭ ብዬ ሳስበው ኖርማል ሆኛው እንደው ከዛ ህይወት ስለወጣው ነው እንጂ
እኔስ ባለቤት ያድርጎብኝ ቢሆን ኖሮ ምን አይነት ስሜት እንደሚሰማኝ አሁን እሱ ጫማ ውስጥ ሆኜ ራሴን ሳስበው በጣም ትልቅ በደል ነው። ቤተሰቦችስ ዝም ይሉት ነበር አይሉ። ስለዚህ ድፍረትም የለኝም። ለዛ ነው አሁን በሚዲያ እንትን ማለት የፈለኩት። አንድ እሱ ነው። በመጀመሪያ አምነሽን ስለመጣች በጣም ደስ ብሎናል። ሲቀጥል በጣም ትልቅ አስተማሪ ታሪክ ነው። በነገራችን ላይ ተመልካቾች በእርግጠኝነት የቪዲዮ እያያችሁ ያላችሁት በዙሪያችሁ ያሉ ሰዎች ዘመድም ሊሆን ይችላል፣ ጓደኛ ብቻ ያለ ሰው እንደዚህ አይነት ህይወት ውስጥም ያለ ሊኖር ይችላል። ማለት የባዕድ አምልኮ፣ ጠንቋይ፣ አዋቂ ቤት የሚባሉ ነገሮች ውስጥ ያለ ሰው ሊኖር ይችላል እና ምን ያህል ህይወት ሊያመሰቃቅል እንደሚችል ምን ያህል ብቻ አሁን እኮ ሌላው አንድ ማንረዳው ነገር አለ። አሁን ብቻሽን ነው ያስቀረሽ። በቃ የሚፈልገውን ብቻ ነው። አሁን ቀጣይ ብዙ ጊዜ ይሁን ስለ ራስ ማጥፋት ምናምን ሲነሳ ሰይጣን እንደዚህ አይነት ነገር ነው። በመጀመሪያ በዙሪያችን ካሉ ሰዎች ያሸሻናል። ከዛ በዛ ብቻችንን ስንሆን በጣም ምቾት እንዲሰማን ምናምን ያደርጋል። የሆነ ሳለ ብቻችን እንደቀረን እንዲሰማን ያደርግና ብቻዬን ቀረን ብሎ አላስፈላጊ እርምጃ ውስጥ እንድንገባ ያደርጋል። እስፔሻሊ ደግሞ እንደዚህ አይነት ነገሮች ወጣቶች ላይም አለ። ምክንያቱም ወጣቱን ነው የሆነ ትኩስ ኃይል ምናምን መጠቀም የሚፈልገው እና እንደዚህ አይነት ሰው ካላችሁ እዚህ አይነት ህይወት ውስጥ የገባችሁ በዙሪያችሁ ያሉ ሰዎች የገቡ ካሉ ከእነሱ ጋር ወዳጅነት ያላችሁ ሰዎች ወዳጅነታችሁን አቁሙ ማለት አይደለም፣ ግን ውጡ ከዚህ ህይወት ውስጥ። ይሄን እንዳታስቡት። የእውነት እንግዲህ የወይዘሮ አረጋሽ ታሪክ በእርግጠኝነት በጣም ብዙ ነገሮችን ያስተምራል። በእውነት ብዙዎች ይማሩበታል። እንዲማሩበትም ነው አንዱም አደባባይ ማውጣታችን። ብዙዎች ከኔ ስህተት ይማሩ፣ እናቶችም እህቶችም ልጆችም ወንድሞችም የተሳሳተ መንገድ ነበርና እኔ ከስህተቴ ከቆየም በኋላ ብዙ ርቀት ሄጄ ብዙ ነገሬን ካጣውም በኋላም ቢሆን ከስህተቴ ተምሬያለሁ። ሌሎቻችሁ ደግሞ ወደዚህ ስህተት እንዳትገቡ አንዱም እኔ ሚዲያውን የፈለኩት አንድም ህይወትን ያስተምራል፣ አንድም የኔን ህይወት ያስተካክላል ብዬ ነው። አንዱም የሌላውን ህይወት ማዳንም ስለሆነ ነው። አንድም የኔን ህይወት ይመልስልኛል ብዬ ስላሰብኩ ነው ሚዲያውን የመረጥኩት። እና ይህም ሚዲያ የሚከታተሉ እህት ወንድሞቼ በእውነት ነው የምለው ሰይጣን ምንም ስልጣን የለው። ምንም የማድረግ ኃይልም ስልጣንም የመግደል የማኖር የማስታመም የምን ጉንፋን እንቅፋት የመምታት ስልጣን የለው። ሰዎች ስላሉን ብቻ አግዝፈን ስለምናየው ነው እንጂ ከኔ ህይወት ብዙ ትማራላችሁ። እኔ ዛሬ 6 ወር 7 ወር ትቼው አይደለም ለሰዓታት ስወጣ ምን ይገጥመኛል ብዬ የምፈራ ሴት ነበርኩ። እዛ ህይወት ውስጥ ያለ አዎ በጣም ነበር የሚያስፈራው። በቃ አሁኑኑ ቅስፍ የሚያደርገኝ ነገር አሁኑኑ ወድቄ መቀር ነበር የሚመስለኝና ምንም አንዳች ነገር አልደረሰብኝም። እንደውም በዛ ህይወት ውስጥ እያለው ነው ብዙ ነገር የተበላሸው። አሁን ከዛ ከወጣ በኋላ አእምሮዬም ሰላም ነው። ቤተሰቤንም መሰብሰብ ነው የምፈልገው። ያኔ ቢርቁኝም ትተውኝም ቢሄዱ ብዬ ምንም ያልመሰለኝ። እንግዲህ አሁን ልጄ ከሄድሽ በኋላ መመለስ ነበረብኝ። ትዳሬን አጥቻለሁ። ሁለተኛ ደግሞ ሌላ ልጄ ማጣት አልነበረብኝም። ከስህተቴ መማር የነበረብኝ ባለቤቴ ሲሄድ ነው። ግን እዛ ህይወት ውስጥ ስለነበርኩ ገና አሁንም ሌላ ነገር እንዳይመጣብኝ እያልኩ ሌላ ነገር ጭማሪ ሌላ ስህተትን እየጨመርኩ ነበርና ሰይጣን እንዳልከው ብቸኝነትን ይፈልጋል። ከሰው አይወድሽም፣ ጠልተውሻል የአይነት ነገር በቃ ማንም ፈላጊ የለኝም አይነት ነገር ስሜት እንዲሰማ ያደርጋልና ሳይፈልጉ ነው ቤተሰቦች የጥለውኝ ሄዱት በራሴ ስህተትና ብዙዎቻችሁ ከኔ ተማሩ ነው የምለው። ይህ ታሪክ ብዙ ሰዎችን ያስተምራል ብዬ አስባለሁ። የኔ ህይወት ደግሞ ከእግዚአብሔር ጋር ከእናንተ ጋር ይስተካከላል ብዬ ነው የማስበው። ያው እናንተ ያላችሁ ልጄን አጥቼ አልቀርም። ትዳር መልሶ ትዳር ባይሆንም እንኳን ይቅርታ እንደምታሰጡኝ ያው በመላ ኢትዮጵያ ህዝብ ፊት ያው ይሄን ሚዲያ በሚከታተሉ ህዝቦች ፊት ተስፋ አለኝ። ተስፋዬ እናንተ ናችሁ ከእግዚአብሔር በታች እንደሚሆንም ደግሞ እርግጠኛ ነኝ። ለምን ብዙዎችን ተሰጥቶ አይቻለውና እና አሁን ትልቁ እንትኔ ልጄን የምናገኝበት መንገድ ብታስተካክልልኝ ነው የምለው። እሺ እኔ የተቻለኝን ነገር አድርጌ ያው ትሰራለች የተባለውን ሆቴል አድራሻውን ትናገኛለሽ። ሁለተኛ እንትን ምንድነው ፎቶ እሱ ነው የሚያስፈልገን እና ያው እንዲህ ዝም ብለሽ ብትነግሪኝ መለየት ስለማንችል ማለት ነው። ከዚህ በፊት ያደረግነውም እንደዛ ስለሆነ ሆቴሉን አድራሻውን ትናገኛለሽ፣ ፎቶ። እስቲ አሁን 6 ወር እንግዲህ ወጣሽ ከዛኛው ከጨለማው ህይወት ነፃ ነሽ እና
እስቲ እንዴት ነው ብቸኝነት ማለት? ባለቤትሽ የለም፣ ልጅሽ የለችም፣ እንግዲህ ረጅም ጊዜ ነው ከተለያያችሁ። ናፍቆቱ ምናምን ናፍቆቱ ምን ልበልክን? ልጄ እንደ እንጀራ ነው የራበችኝ። በእውነት ነው የምልህ። ያለ እሷ አንድ ቀን በፊት እኮ አላድርም። ውላ ስትመጣ ራሱ በጣም ነበር የምፈራው፣ በጣም ነው የምሰሰታት። እሷም ያለ እኔ መዋል አትችልም። ውላ ስትመጣ ራሱ በደህና የምታገኙኝ አትመስልም ነበር። ልጄ ነው በጣም ነው ናፈቀችኝ። በጣም በእውነት ነው። ከባለቤት ይልቅ ልጄ በጣም ናፍቃኛለች። ቤቱ ያለ እነሱ ባዶ ነው። ትኖራለህ መኖር ከተባለ እንጂ ይሄ ሰው የለመደ ቤት ብዙ ነገር ያጣ ቤት ነው እና ልጄ ግን በእውነት ነው የምልህ ከምልህ በላይ ልጄ ናፍቃኛለች። በምን ድፍረት ሄጄ ያሉኝ ቦታ ሊያት እንደው ተደብቄ ራሱ ሊያት እያልኩኝ ነው። እንደው በቃ ሳታየኝ አይቻት ልምጥ ብታየኝ ደግሞ ከዛ አካባቢ ስራ ሰውን ብታርቅ እየፈርቼ ነው እንጂ ልጅን ማጣት በጣም በእናትነት አንጀት በጣም ይከብዳል። በጣም የናፈቀችኝ እውነት ነው የምልህ። ያው አንዳንድ ፎቶዎቿ ስላሉ እነሱን እያየው እያለቀስኩ አንዳንዴ እየተጽናናው በቃ እንኳን በህይወት ኖረች ብዬ ደግሞ አንዳንዴ ፎቶና ከፌስቲ በቃ አለች ስላለች ነው በቃ ትኖር ብዬም ደግሞ ትቼው ሲከፋኝ አልቅሼ በፎቶዋ ተጽናንቼ ነው ያለሁት እና ልጄ በጣም በእውነት ነው ማየት ነው ልጄን ማየት ነው በጣም ይናፈቅ። በጣም ናፍቃኛለች ልጄ። ስስት ሆናብኛለች። እንደውም የልጄ ናፍቆት እንዳይገለኝ እፈራለሁ። ብዙ ነገሬን የሚያበሰጫጨኝ እንደውም ልጄ ከባለቤቴ ይልቅ ልጄ በጣም በእውነት ናፍቃኛለች። ልጄ ማጣት እንዳይጎዳኝ ነው። እንደዚህ ማለት ብቸኛ ልጅም ናት። ብቸኛ ናት። እዚህ ላይ ሮጣ ያልጠገበች በጣም ትንሽ እንኳን ለስራ እኮ የደረሰች ልጅ አይደለችም። በቃ ህይወት አስገዳጅ ብትሆንባት ነው ልጄ። እንግዲህ ሆቴልን ያህል ለ11ኛ ክፍል በጣም ከባድ ነው። 11ኛ ክፍል ለምትማር ልጅ ወጥቶ ሆቴል ላይ መገኘት በራሱ ምን አይነት ችግር እንደሆነ አስበው። ልጄ ባይቸግራት ወጥታ ሆቴል አትገባም። ልጄ ባይመራት፣ ልጄ ባይከፋት ሆቴል ላይ አትታይም። በጣም ናፍቃኛለች። ባለቤትሽን ቤተሰብ እንግዲህ አሁን ከዛ ህይወት ሙሉ በሙሉ ከወጣሽ በኋላ ሂደሽ እንትን አላለሽም ለማናገር? ምን አይን አለኝ እና ልሂድ? ምን ሀሳብ አለኝ? ምን አንደበት አለኝ? እነሱን የማይበት እንዴት ብዬ ደፍሬ ሄጄ ላናግራቸው? ያ ማለት አሁን አንዴ ስህተት ሰርተሻል እኮ ከዛ አሁን ወጥተሻል። በጣም የሰው ልጅ ስህተት ይሰራል። እንደገና ደግሞ ከስህተቱ ተምሮ ነገሮችን ያስተካክላል። ግን አሁን እንደዚህ እኔ እንትን ብዬ ራሴን ዝም ብዬ ብሄድ ሊያስቀየሙኝ ሁሉ የሚችሉኝ የሚመስለኝ፣ የሚያባርሩኝ የሚያመናጭቁኝ ሁሉ ነው የሚመስለኝ። ለምን መሰለህ? ከባድ ነው። ለእነሱም አምኖ መቀበል ከባድ ነው። የሰራው ስህተት ከባድ ነው። አስብና ሂጂ ደግሞ እንደገና እነሱ እንደዛ ቢሆኑ ቢበሳጩ ቢያመናጭቁኝ ውጪ ቢሉኝ ትላንት የሰጠውን ክብር ላይ ሰጡኝ ይችላሉ። ትላንት መጣለች ተብሎ የተዘጋጀልኝ፣ ትላንት መጣለች ብሎ የተነጠፈልኝ፣ ትላንት መጣለች ብሎ ያከበረኝን ቤተሰብ ዛሬ ሄጄ ቢያዋርደኝ ምን አይነት ስሜት ነው የሚሰማኝ? ምን አይናለኝ ብዬ ልሂድ? እንዴት ብዬ ልሂድ? አስብና የሰራሁትን በደል ሳስብ እፈራለሁ እንጂ ብሄድ ወይ ሊቀበሉኝም ላይቀበሉኝም ይችላሉ እኮ። ስህተቴን ወይ እንደ ስህተት አምነውም ደግሞ እንትን ሊሉኝ ይችላሉ፣ ወይ ደግሞ አንቺ በደለኛ ዞር በይ ሊሉኝም ይችላሉ። እኔ ግን በስህተቴ በበደሌ ድፍረት አጣሁ። የበደልኳቸው በደል ቀላል ስላልነበር እነሱን የማይበት ድፍረት አጣሁ። እርግጠኛ ነኝ መንገድ ላይ እንኳን ባገኛቸው ማናገራቸው አይመስለኝም። ተደብቄ የማልፍ ነው የሚመስለኝ። በጣም ተጽዕኖ ፈጥሮብኛል። እኔ የሰራሁት ስራ በቃ አእምሮዬ ላይ በጣም ትልቅ ጠባሳ ጥሎብኛል። ያው ቅድምም ብያለሁ፣ የሰው ልጅ ስህተት ይሰራል። ከዛ በኋላ ደግሞ በአንድም በሌላም ነው። አንዳንዴ ሳያስበው እዛ ስህተት ውስጥ ራሱን ሊያገኝ ይችላል። አንዳንዴ ደግሞ የሁኔታዎች አስገዳጅነት ሊሆን ይችላል። ያለማገናዘብም ችግር ሊሆን ይችላል። ብቻ ዞሮ ዞሮ የሰው ልጆች ነን፣ ጻድቆች አይደለንም። ስህተት እንሰራለን። ከዛ በኋላ ከስህተታችን እንማራለን። ምናልባት አርፍደንም ሊሆን ይችላል። ሳያረፍድም ቶሎ ነቅተን ነገሮችን ልናስተካከል እንችላለን እና
ከዛ አንፃር ነበር የጠየቁሽ። ልክ ነሽ። ሰው ደግሞ ያን መረዳት ማይችል ማይፈልግ ብዙ ሰዎች አሉ። መጀመሪያ የሚቆጥረው የሰራሽውን ስህተት ነው እንጂ አሁን ስላለሽበት ነገሮች ስለመስተካከላቸው ምናምን አይደለም። እና እሱ ነገር ትንሽ አስቸጋሪ ነው ለሰው ልጅ ጆሮ መስጠት እድል መስጠት የሚባል ነገር አለ። እሱ ነገር በጣም ወሳኝ ነው። አሁን እኛ ብዙ ሰው ሲመጣ ይለናል ማለት እኛ ለሌላ ለቤተሰብ መናገር ያልቻለውን ነገር ብዙ ጊዜ ለእኛ ይነግሩናል። ምክንያቱም አንደኛ ያው እኛ ስራ ውስጥ ስላለን ብዙ ነገሮችን እናያለን፣ እንሰማለን፣ እናውቃለን። ሌላ በተጨማሪ ያው እኛም ሰዎች ነን፣ እንሰራለን። ከዛ አንጻር ነው እና እንደዚህ አይነት ነገሮች የግድ ሁላችሁም በዙሪያችሁ ያለው ሰዎች መረዳት ስህተት ይሰራል በቃ ግን ስህተቱን አምኖ የተቀበለን ሰው መቀበል እድል መስጠት በጣም ትልቅ ነገር ነው። እና እስቲ ምናልባት አሁን እሷን ሳላገኛት በፊት ያው ልጅ ናት ወጣት ናት ብለሽኛል እና ከሆነች ደግሞ የሶሻል ሚዲያ ተጠቃሚ ነው የምትሆነው። ስለዚህ እንደው ቀድሞ የቪዲዮ ቢደርሳት እስቲ መልዕክት አስተላልፍልኝ። እኔ እባክሽ ልጄ በድዬሻለሁ፣ አንቺንም አባትሽንም በጣም በድያለሁ። የማይበደል በደል በድያለሁ። ከኔ አፍ የማይጠበቅ በቃ ማውራት የሌለብኝን ነገር መጠየቅ የማይገባኝን ከአእምሮሽ በላይ የሆነ ነገር ሁኚ ብዬ ጠይቂያታለሁ። እሷንም አባቷንም በድያለሁ። ከአባቷ ይልቅ ደግሞ ልጄን በጣም በድያታለሁ በልጅ አእምሮና ልጄ እባክሽ ይህን ቪዲዮ የምታይ ከሆነ ይቅር በይኝ። ሁለተኛ አይለምደኝም ከጸጸት ከሰራው ስህተት ተመልሼ ተጸጽቻለሁ እና አሁን ያኛው ህይወት ውስጥ አይደለሁም። ነፃ ሴት ነኝ። ትቻለሁ ሁሉን ነገር ንስሐም ገብቻለሁ። ልጄ እባክሽ ይቅር በይኝ ነው የምላት እና ወደ እኔ ተመለሽ ነው የምላት። በኢትዮጵያ ህዝብ ፊት ቆሜ ሁለተኛ ላልሄድ ይህን በሚያየኝ ህዝብ ፊት ቆሜ በዚህ በሚሰማኝ በሚያደምጠኝ ይህ ሚዲያ በሚከታተል ህዝብ ፊት በኢትዮጵያ ህዝብ ፊት ቆሜ ሁለተኛ ላልሄድ ሁለተኛ ይህንን ስህተት ላልደግም ቃል እገባላታለሁ እና ልጄ እባክሽ ወደ ጉያዬ ተመለሽ፣ ወደ ስሬ አንድ ላይ ይሻለናል ነው የምላት እና ይቅር ትበለኝ ነው። ከባድ ነው የልጅ ናፍቆት። ከዛ በኋላ ደግሞ ትንሽ ይቅርታ ምናልባት ወቀሳ ምናምን እንዳይሆንብኝና አንቺን ያው ባለማወቅ ራስሽን አሳልፈሽ ሰጥተሽ ከኋላ ደግሞ ልጅሽንም አሳልፈው ለመስጠት ማሰብሽ በጣም እኔ አሁን በጣም ይቅርታ እሺ በቃ ይቅር አላነሳም። ምናልባት እንትን ስለሆነብኝ ነው ትንሽ ለየት ስላለብኝ ነው እንጂ እንዲህ እንድትሆን አይደለም። በቃ ትችዋለሁ። እንዲህ ማጣት ምን ያለ እንደሚያማላየው በጣም ይቅርታ። ስሟ ማን ነበረ? መቅደስ። እሺ መቅደስ እናትሽ በአንድም በሌላም በሰው ግፊትም ቢሆን ያላስፈላጊ ነገር ውስጥ ገብቶ የቤተሰብ መበተን ውስጥ እዛ ድረስ ተደርሷል። በቃ አሁን እንደምታዩ ነው እያለቀሰች ነው። በጣም ነው ይናፈቀቻችሁ እና ብቻ በጣም ከባድ ሁኔታ ውስጥ ናት እና እባክሽ ይሄ ቪዲዮ ቀድሞ ከመድረሱ ወይንም ካገኘሽ እኔ ሳላገኘሽ ቀድሞ ደርሶሽ ከሆነ እባክሽ እናትሽን ይቅር በያት። ይቅር ማለት ይቅር መባባል ለራስ ነው ጥቅሙ፣ ለራስ ሰላም ማጣት ነው። በዚህ ሰዓት በእርግጠኝነት ነው ማለት ከራስ ጋር ብዙ ነገር እያወራሽ ትሆኛለሽ። ለምንድን ነው እናቴ ያደረገችው ምናምን ብቻ እንደዚህ አይነት ጥያቄዎች አሉ። ያንን ነገር ደግሞ ይቅር ተባብሎ መጠየቅ ያለብሽን መጠየቅ የምትፈልጊውን ነገር ይኸው እናትሽ እዚሁ እኛ ስቱዲዮ ድረስ መታ አንቺን ፍለጋ ላይ ናት እና ቀድመሽ ካገኘሽ እባክሽን እኛን አግኘን አውሪን ወይ እናትሽን ማግኘት ከፈለግሽም ትችያለሽ። እኔ መጥቼም ያለሽበት ድረስ ከፈጣሪ ጋር አገኝሻለሁ ብዬ ተስፋ አደርጋለሁ። ያኔ ደግሞ ብዙ ነገሮችን እንደምናወራ ተስፋ አደርጋለሁ። እንግዲህ ይቅርታሽን በጣም ትፈልጋለች። ምናልባትም ያው ከአባቷ ጋር ይሆናሉ ብዬ ተስፋ አደርጋለሁ። ምክንያቱም እዛ ሄዳለሁ ብላ ነው የወጣችው። ስለዚህ
አቶ ገብሩ ነው ያልሽኝ? አቶ ገብሩ። ስለዚህ እሳቸውም ቢሆን እሳቸውም ካዩት ወይም አንቺም ከነገርሽ ለሁለት አስቡበት እና እናትሽን አቶ ገብሩ ባለቤቶትን ወይዘሮ አረጋሽን ይቅርታ እንድትሉ በፈጣሪ ስም በቤተሰቦቻችን ስም በተመልካች በሁሉም ስም እንጠይቃለን። እንግዲህ ሌላ ምናልባት መልእክት ካለ እንግዲህ ፎቶውን ይሰጥኛለሽ፣ ቦታውን ትንትያለሽ። በቃ ይቅርታ ነው የሚለው ሌላ ምንም የለም። እንዳልከው ይህ ሚዲያ መታይ ከሆነ ሰውም ነግሯት ከሆነ ተንገላታው በቃኝ፣ ጸጸት ይበቃኛል፣ ይቅር በሉኝ ነው የምለው። ሌላ ምንም የምለው ነገር የለም። እንግዲህ ከፈጣሪ ጋር ተስፋ እናደርጋለን፣ እርቅ ይፈጠራል። አላማችንም የተነሳ ነው በዚህ ምክንያት ነው እና ሰዎች መሀል እርቅ ለማፍጠር ሰላም ለማፍጠር ነው። በዚህን ሰዓት የልጅ ናፍቆት የቤተሰብ ናፍቆት ምናምን አንቺ ለምን ጫና እንደፈጠረ እያየው እና ከዚህ ጫና ወጥተሽ ሰላም እንድትሆኚ ከፈጣሪ ጋር እኛም እናግዝሻለን። እሺ ውድ ተመልካቾች እንግዲህ ሁሉን ነገር ሰምታችኋል። ቀጣይ ጉዟችን የሚሆነው መቅደስን ፍለጋ ነው። ከመቅደስ በኋላ እንግዲህ አቶ ገብሩንም እናገኛለን ብለን ተስፋ እናደርጋለን። ፈጣሪ ይርዳን፣ እናንተም በጸሎት አግዙን። እንግዲህ የመጨረሻ ውጤቱን ምናየው ይሆናል። እናንተ አብሮነታችሁ የለን። መልካም ጊዜ። ሰላም ውድ ተመልካቾቻችን እንዴት ናችሁ? ዛሬ የደስ ወይም የምስራች ይዤ ነው የመጣሁት። በጣም ነው ደስ ያለኝ። ባለፈው እንግዲህ ወይዘሮ አረጋሽን ሰምታችኋል። ባላስፈላጊ ነገር ከቤተሰብ ጋር ተለያይቶ ነበረ። ዛሬ ደስ ያለኝ ነገር ቢኖር ልጃቸውን መቅደስን አግኝቻለሁ። በጣም ነው ደስ ያለኝ። የተባለ ሆቴል ልጄ አግኝቻታለሁ፣ ግን ወደ እንትን አልገባም እውነት ለመናገር ምክንያቱም እዚህ ጋር ከነበረው ነገር አንፃር ምናምን ከእናትየው ጋር ከነበረው አንፃር እሺ ብላ ትመጣለች ብዬ ስላላሰብ ሌላ ፕሮግራም እንደምንሰራ አድርጌ ነው ወደዚህ ይዣት የመጣው። እሷም ቢሮ ነው ያለችው፣ ተጠርታ መጣ ነው እንግዲህ ከእሷ ጋር የተወሰነ ቆይታ እናደርጋለን። ከዛ በኋላ ወይዘሮ አረጋሽ ነው ወይንም እናቷን ስታገኝ ምን አይነት ስሜት ይሰማታል፣ ምን አይነት ነገር ይፈጠራል አናውቅም። ያው ከዚህ በፊት ብዙ ነገሮች ተፈጥሮ ስለነበረ ነው። ስለዚህ እሷን እንቀበላለን፣ ከእሷ ጋር የተወሰነ ቆይታ እናደርጋለን። ጭራሽ አታውቅም የወጣቶች ፕሮግራም እየሰራው እንደሆነና ለዛም ስቱዲዮ እንደጋበዝኳት አድርጌ ዛሬ በእረፍት ቀኗ ነው ተጭኛት ነው ወደዚህ መጣችው። እንግዲህ ከእሷ ጋር የምናደርገው ነገር ይኖራል። ትንሽ ምን ሊፈጠር ይችላል የሚለው ነገር እያሳሰበኝ ስለሆነ ነው እና እንጠብቃታለን። ትገባለች። ከዛ እናቷንም እናመጣለን። ይሆነን አብረን እናያለን። እሺ ከካሜራ ጀርባ ያላችሁ መቅደስን ጥሩልኝ። ተመልካቾች እንግዲህ ምን ሊፈጠር ይችላል አናውቅም። በዚሁ አንዳንድ መልእክቶችን ላስተላለፍ እባካችሁ። አያችሁ እናንተ በምትተባበሩት ፈጣሪ በረዳን እኛም ባለን አቅም ነገሮች እየተስተካከሉ ስለሆነ አግዙን እላለሁ። እሺ ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኝ። ስላገኘሽ ደስ ብሎኛል። በድጋሚ ደስ ብሎኛል። ተደከምሽ? አይ ችግር የለም። እሺ ስራ ጤንነት ቆንጆ ነው። ተመችቶሻል? ያስታውቃል እመስላለሁ። አዎ ደህና ነኝ። እሺ መግዲ እስቲ መጀመሪያ አስተዋቂ ራስሽን ለተመልካች፣ ከዛ በኋላ ደግሞ አሁን ምን ላይ ነሽ፣ ከማን ጋር ነው የምትኖር የሚለውን ነገር እስቲ። ያው መቅደስ እባላለሁ። ስራ እሰራለሁ። አሁን ላይ የምገኘው ስራ እየሰራሁ ነው። ያው የምኖረው ሆቴል ላይ ነው። ምን አይነት አፋር ነገር ነሽ ወይስ ካሜራ ምናምን አዲስ ትንሽ ካሜራ? አይ አትፍሪ፣ ያው ሁሉም ቤተሰብ ነው። መግቢም በነገራችን ላይ ሆቴል ውስጥ ነው የምትሰራው። አስተናጋጅ ናት። አስተናጋጅ ሲኮን የሁሉም ስራዎች የራሳው የሆነ ባህሪ አላቸው። አስተናጋጅም ሆኜ ማናጀርም ሆኜ ሁሉም የራሱ አለና እንዴት ነው የመስተንግዶ ስራ ከከስተመር ጋር አብሮ ከሚሰራ ጋር ከማናጀር ጋር ከሆቴሉ ባለቤት ጋር ይከብዳል። ስፔሻሊ ደግሞ ከከስተመር ጋር ትንሽ ያው ብዙ ሰው ብዙ አይነት ባህሪ ያለ ሰላም በጣም ይከብዳል። ማለት ሁሉንም ችለንም እዛ የምታስተናግደው ግዴታ ስራ መስራት ስላለብን የተለያየ ሰው ነው የሚመጣው፣ የተለያየ ባህሪ ነው። ይናገሩሃል፣ በሴትነት ይመጣሉ ምናምን። ያንን ችለን የምንሰራው
አላማ ስላለ አላማ ስላለ ግዴታ ስለወጣቶች የሆነ ነገር እንደምከረውጤ ያው ባለችው የህይወት ልምድ አይ ተስፋ ለመቁረጥ ነው። ምንም ነገር በህይወታችን ቢመጣ ተስፋ አትቁረጡ፣ በርቱ፣ አይዟችሁ። ስለዚህ ከስተመር ምንም ይበል እናንተ ስራችሁ እኛ ወደ አላማችን ስራችን ነው ትኩረታችን። በጣም ደስ ይላል። እንግዲህ ከባድ ምክር ነው። መካሪ ሆነሻል በዚህ እድሜ። እሺ እስቲ ስለ ቤተሰቦችሽ የተወሰነ። ቤተሰቦቼ ያው አሁን ላይ አንድ ላይ አይደለንም። እናቴ ጋር ተለያይተናል። አንድ ላይ አንኖርም። ትንሽ ተጋጭተን ነበር፣ ግጭት ምናምን ነበረ። 3 አመት ምናምን ሆነኝ ከቤት ከወጣሁ። ከእናትሽ ነው? ከእናቴ ጋር ከተለያየው ያው አባቴ ትንሽ በእድሜም ገፋ ይላል፣ እየደከመ መጥቷል ምናምን። እሱን ለማገዝ ግዴታ መስራትም ስላለብኝ እሰራለሁ እና አብራችሁ የምትኖሩት ከአባቴ ጋር አብራችሁ ነው? በጣም ደስ ይላል። ምናልባት እንደው ማወቅ የምችል ከሆነ ከእናትሽ ጋር የተፈጠረውን ነገር ማወቅ ይችላል? ከእናቴ ጋር እንዳልኩሽ ነው ማወቅ ከተፈቀደልኝ ነው። ቤተሰብ ጉዳይ ቤተሰብ ነው። አይ ችግር የለውም። የወጣቶች እንትን አይደለ። ከእናቴ ጋር በማይሆን ነገር ነው የተጋጨነው። ማለት እሷ ጥፋት አጠፋች፣ የማይሆን ነገር ሰራች። ከአንድም ሁለቴ ስትደጋግመው ያው እኔ ከእሷ ጋር መኖር አልፈለኩም። አባቴን ብቻውን ነው። በዚህ ምክንያት ነው አባትሽ የሚወጣው? በእናቴ ጋር ተጣላ፣ ወጣ፣ ጭራሽ ከቤት ወጣ። ከዛ የሆነ ጊዜ አብሬያት እኖር ነበር እኔ። ከዛ ነው የማይሆን ነገር ስትለኝ እኔም ወጣሁ። ግዴታ ደግሞ አባቴ ጋር መሄድ ስለነበረብኝ ጥያት ወጣሁ። 3 አመት ምናምን ሆነ። አትገናኙ? አግኝቻት አላውቅም። ማግኘትም የሆነ ምን ልበል ከሰራችሁ ስራ አንፃር እኔ እንጃ እንዴት ላስረዳ። እሺ ልጫንሽ አልፈልግም እኮ ማለት ይቅርታ የሚደረግ ነገር አይደለም። አዎ በጣም ከባድ የሆነ እናት እንዴት ነው ላንተ ነው የምታስብልህ፣ ላንተ ነው የማይሆን ነገር ውስጥ እንዳትገባ የምትገፋፋ። የኔ እናት ግን ያደረገችው ነገር በጣም መጥፎ ነገር ነው። ወደ አልተገባ ህይወት እንድገባ ገፋፍታኛለች። አንቺ? አዎ። እኔ ደግሞ ለምን ህይወቴን አበላሻለሁ? ስለዚህ ያለኝ አማራጭ እሷን ጥዬ መውጣት ነው። ከዛ በኋላ ምናልባት በዚህ 3 አመት ውስጥ ከዛ ህይወት ተመልሳ ራሷን አሻሽላ እናንተን እየፈለገች አይደለም? እሱን አታውቁም ወይ? ደግሞ ተጸጸታ የእናንተን ይቅርታ እየጠበቀች እንደሆነስ? ምንም ልትል ትችላለች፣ ግን እኔ ያደረገችውን ነገር መቼም ማረሰው። ከዚህ ሁለት ስለደጋገመችው እኔ ላያትም አልፈልግም። ቅርታ አድርግልኝና የምርሽን ነው? አዎ ላያትም አልፈልግም። እኔን ህይወቴን ልታበላሽው ነበር። በቃ በሱ አላማ የኔ ህይወት ሊበላሽ ነበር። ስለዚህ እንዴት ነው አንድን ሰው ህይወትን ማበላሸት የፈለገን ሰው ደግመ ማግኘት ደስ ይላል? አይ ነው ማለት ህይወትሽ ላይ የሚመጡ ሰዎች አንቺን ህይወትሽ የሚያበላሹ የሚያስተካክሉም ሊሆኑ ይችላሉ። ግን ያው እናት ናት። አይ ይሄ የሚያጠፋ ነው። እናት ናት። እናት ለዛማ እኮ ያደረገችው ስራ እናት ነች የሚባል አይደለም። የእንጀራ እናትም አያደርገውም። እንኳን እናት የወለደች እናት ማንም ባዳ የማያደርገው ነገር ነው ያደረገችው። እሺ ማለት ከምትነግሪኝ ነገር እሺ ተረድቼሻለሁ። እሱን ልጫንሽ አልፈልግም። ግን ያው ስለ ወጣቶች ነው ብዬሻለሁ እና አብሮን ይሄን ቆይታ የሚያደርግ አንድ እንግዳ አለን። ፈቃደኛ ነህ? እንግዳ ለመቀበል እንዴ? አንተ ነህ እኮ እንትን ነው ችግር የለውም። ያው ስለ ወጣቶች ብዬ እኔ እና አንቺ ቆይታ እናደርጋለን እንደዛ ስላልኩሽ ነው። እና እዚህ ተጨማሪ እንግዳ ቢኖር ያው ስለ ወጣቶች አይደል እንመካከራለን። ምን ችግር አለ? ችግር የለውም። አዎ ችግር የለውም። ስለዚህ እንግዳችንን መቀበል እንችላለን። ይቻላል። እሺ አሁንም ብዬሻለሁ፣ መብትሽ ይከበራል። አይመቸኝም ካልሽ የብቻ ቆይታ አደርጋለሁ ካልሽም ትችያለሽ። ችግር የለውም። እሺ እንግዲህ ከካሜራ ጀርባ ያላችሁ ባልደረቦቼ ልበላችሁ፣ ወንድሞቼ፣ እሺ እንግዳችንን አስገቡልን እና ጥሩ ቆይታ ይኖረናል ተስፋ አደርጋለሁ። እሺ አስገቡ።
ይቅርበኝ ልጄ እባክሽ እባክሽን መግዲ ተጸጸት ልሞትብሽ ነው እባክሽ እባክሽ እንኳን አየሽ እባክሽ ልጄ እባክሽ አጥፍቻለሁ በድዬሻለሁ እባክሽ አትውጪ ይቅር ሳትይኝ አትውጪ